ሰላም ሰላም ውድ የኢትዮጵያ ቤተሰቦቼ ውድ የአገሬ ልጆች እንዴት ናችሁልኝ? እንዴት ቆያችሁ? እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? ሳምንታችሁ እንዴት ነበረ? ዛሬ ተመልሼ መጥቼላችኋለሁኝ። እንግዲህ የባለፈው ቪዲዮ ጥያቄና መልስ ስለ ኢድ ያቀረብኩላችሁ ቀጣይነት ነበረው። ቪዲዮ አላለቀም ነበርና ቀጣይ ቪዲዮ ልለቅላችሁ አስቤ ነበረ፣ ግን ደግሞ ይሄን ቪዲዮ ልሰራላችሁ ወደድኩ በመሃልና ይሄን ቪዲዮ ይዤላችሁ መጥቻለሁኝ። ከወደዳችሁት ሰብስክራይብ እና ሼር እያደረጋችሁ ላይክ እያደረጋችሁ አስተያየት እየጻፋችሁ ተሳተፉበት። ዛሬ ላወራችሁ የመጣሁት ስለ ታዋቂው ቲክቶከር አዶናይ ነውና እንግዲህ አዶናይ በዚህ አመት ውስጥ ብዙ የኢትዮጵያ ሰው መነጋገሪያ ሆኗልና በብዙ ኢትዮጵያውያኖች ብዙ አድናቆትን ስኬትን አገኝተዋል እና ከዛ በፊት ግን የመጣበትን መንገድ ሁላችንም እናውቃለን እና ከዛ ነገር ላይ እንደ ተራ ወሬ ዝም ብሎ ስለሱ ማውራት ሳይሆን እንደ ወጣት እንደ አንድ አድናቂ ብዙዎቻችሁ ስለምትወዱ ስለምታደንቁት ዝም ብሎ ከማድነቅ ባለፈ ብዙ ነገር ልንማርበት እንችላለን ብዬ ስላሰብኩ ነው ይዤላችሁ የመጣሁት እና ከአዶናይ እንማራል ብዬ የማስበው አንድ ነገር በራስ መተማመን ነው። አመጣጡን አይታችሁት እንደሆነ ብዙ ሰው ሊረዳው አልቻለም ነበረ። ምክንያቱም እሱ ሲያደርግ የነበረው ጉድለቶችን አብዛኛው አሁን ሶሻል ሚዲያ ተጠቃሚ ሲመጣ ጉድለቶቹን አስቀምጦ ጥሩ ያላቸውን ነገሮች ኤዲት አድርጎ ነበር ይዞልን የሚመጣውና እሱ ግን ያደረገው ድክመቱን ያሉበትን ጉድለቶች ነው እንዳለ ይዟቸው የመጣው ያሳየው ለተከታዮቹ። ያ ነገር ደግሞ ብዙ ትችትን እንዳጋጠመው በሰዓቱ አይተናል ሁላችንም እና ሁላችንም ደግሞ ምን ሆኖ ነው ብለናል። ግን እሱ ያን ነገር የተጠቀመው ሶሻል ሚዲያን የተጠቀመው አሁን ላይ ሆኜ ሳየው ልክ አንድ ሰው የሆነ ነገር ገጥሞት ስነልቦና አማካሪ ጋር ሄዶ ያለውን ነገር አውርቶ ራሱን እንደሚያክመው ሁሉ እሱም ያሉትን ጉድለቶች ለሶሻል ሚዲያ ተከታዮቹ እንዳለ ተናግሮ ግን ደግሞ በድክመቶቹ ላይ እየሰራ ነገሮችን እየቀየረ እየለወጠ ለአሁን ላለበት ስኬት በቅቷልና ከዚህ ነገር ላይ እንደ ማንኛውም ወጣትና እሱን ደግሞ እንደምትወዱት ብዙ ነገር መውሰድ አለብን። ዝም ብሎ ከማድነቅ ባለፈ አንድ ሰው ስኬት ላይ ሲደርስ አመጣጡ እንዴት አለፋቸው የሚሉት ነገሮች ለብዙዎቻችን ጠቃሚ ነው። አንዲት ነገር መውሰድ ከአንድ ሰው ከምንወደው ሰው አንዲት ነገር መውሰድ በቂ ነው ለህይወታችን የሚስማማውን ወይ ደግሞ ወደለን የምንለውን እኛ ብናደርገው የምንለውን ነገር። አንደኛው እንዳልኳችሁ በራስ መተማመኑን ይዞ መቀጠሉ ነው። ብዙ ፈተናዎች ሲያጋጥሙት ብዙ ትችቶች ሲያጋጥሙት አይታችሁት እንደሆነ አዶናይ አይንገራገጭም። በራስ መተማመኑን ይዞ የውስጥ የሚሰማውን ህልሙን ይዞ ነው ሲጓዝ የነበረውና ያም ነው አሁን ያለበት ደረጃ ላይ ያደረሰው። እውነት ለመናገር የኳስ አፍቃሪ ባልሆንም ግን የሮናልዶ ታሪክ አመጣጡ ደስ ይለኛል። በሆነ አጋጣሚ ነው የሰማሁትና ከዛ ገብቼ በስነ ስርዓት ሰርች አድርጌ አየሁት እና በጣም ወደዋለሁ። ምክንያቱም ይሄ የሚቻል በማይመስል መንገድ ውስጥ የሚመጡ ሰዎች ብዙ ብርታት አላቸው እና ከነዛ ሰዎች ደግሞ ይሄ እኛ አሁን ላይ ተቀምጠን ይሄ ነገር ራቀን አድካሚ ሆነ አይቻል ይሆን ብለን የምናስባቸውን ነገሮች እነሱ ስላሳኩት ይቻላል የሚል ልባችን ላይ ያሰርጹብናልና እሱን ነገር እወደዋለሁኝ። ሌላው ከአዶናይ እንማራለን ብዬ የማስበው ህይወት ስኬትን ብቻ አይደለም ይዛ የምትመጣውና የሆነ ህልማችንን ይዘን የሆነ መንገድ ላይ ስንጓዝ ብዙ ውጣና ውረድ ይገጥመናልና እሱን ነገር እያየነው ነበረ። በእስካሁን በመጣበት ፈጣን ለውጦች ፈተናዎቹንም ደግሞ እያየናቸው እያስተዋልን ነበር የመጣነውና እሱን ነገር ደግሞ እንዴት ሲያልፍም እንደነበረ እያሳየን ነበረ። የአዶናይ ቅድም እንደነገርኳችሁ ደስ የሚለኝ ነገር ይሄ የሚያሳልፋቸውን ነገሮች እንዳለ ለተመልካቾቹ ያጋራንና ያ ነገር ደግሞ ድንገት መጥቶ አይደለም ስኬት ላይ የደረሰው እያየነው ነበረ እና በዛ ነገር ላይ መማር ከፈለግን የእውነት አድናቆት ካያለን በዛ ነገር ላይ መማር እንችላለን ብዬ ስላሰብኩ ነውና ፈተናዎቹን እያለፈ ይበልጥ እየጠነከረ እንደውም የሆነ ነገር ሲያጋጥመው እውነት ለመናገር እስካሁን እንዳየሁት ከሆነ ይበልጥ የተሻለ ደረጃ ላይ ራሱን እያደረገ እየበቃ በተመልካቾቹ ላይ ጥሩ እይታን እያገኘ እስካሁን ድረስ
እዚህ ስኬት ላይ የደረሰው እና በሱ ላይ ያየሁት እንግዲህ ቅድም እንዳልኳችሁ በራስ መተማመኑ መገንባቱ፣ ይሄ ድክመቶቹ ላይ መስራቱ፣ ይሄ ውጣ ውረዶቹን በስነ ስርዓት ይሄ ሶልቭ እያደረገ ማለፉ እና ሌላው እንግዲህ ሰሞኑን ደግሞ ብዙዎቻችሁ ስትነጋገሩበት ነበርና የፍቅር ህይወቱንም እንደዚሁ አጋርቶ ነበርና የሶሻል ሚዲያ የፍቅር ህይወት እውነት ለመናገር እንደምናየው ውብ ብቻ አይመስለኝም። ምክንያቱም በየሁሉም ውበት ደግሞ እንከንም አለ እና ብዙ ነገሮች አሉት እኛ የማናውቃቸው። አንድ ሰው ግንኙነት ሲጀምር ሌላ ሰው ጋር ነው ግንኙነት የሚጀምረው እና ያን ነገር ለማስማማት አብረው ለማስቀጠል ብዙ ነገር ይገጥማቸዋል ብዬ አስባለሁኝ። ለእኛ ግን የሚያሳዩን አዶናይ ደስ የሚለኝ ነገር የራሱን ህይወት በግልጽ እያሳየ ጥሩንም መጥፎንም እያሳየን ቆይቶ ግን የፍቅር ግንኙነቱ ላይ በደንብ ቁጥብ ሆኖ አክባሪ ሆኖ ነው ያገኘሁት። ለመናገር በጣም የተመቸኝም እዚህ ላይ ነው። ምክንያቱም ያለው ሌላ ሰው ጋር ነው እና ይሄ ሁሉንም ነገር አውጥቶ ማስጣት አይችልም። እሱም ደግሞ አልፈለግም እና አሁን ራሱ መለያየታቸውን ይፋ ሲያደርጉ ሁለታቸውም እንግዲህ ታዋቂ ናቸው፣ ጎበዝ ናቸው እና ህልማቸውን የያዙ በህልማቸው ላይ የጸኑ ብዙ ስኬትን እያሳዩን የመጡ ናቸው እና ሲለያዩም ደግሞ በክብር ነው። አንዳንድ ጊዜ ፍቅር ያልቃል ከዚህ ቀደም እንዳልኳችሁ፣ ግን በጥሩ ሁኔታ ፍቅር ሲያልቅ በጥሩ ሁኔታ ተነጋግሮ መለያየት ደግሞ ጥሩ ትዝታን ለዛ ሰው ጥሩ ትዝታ ይዛችሁ የምንወዳቸውን ሰዎች ዘላለም ፍቅር የሚባለው በልባችን ዘላለም ስለሚኖሩ ነው እንጂ አንድ ሰው ዘላለም አብሮን ላይኖረን ይችላል። እንግዲህ የሚዘልቅለትም ይኖራል። እንግዲህ ያዘልቅላችሁ። ግን አንድ ሰው ዘላለም አብሮን ላይኖር ይችላል። ምክንያቱም ብዙ ሀሳቦችን የሰው ልጅ እንደሆናችን መጠን ሀሳባችን ይቀየራል፣ ስሜቶቻችን ይቀየራሉ ምናምንና ግን በልብ ያለ ነገር በልብ ነው የሚቆየው እና ያን ነገር የሚያፈርስ ነገር ሳናረግ ተለያየን ብለን ነገሩን አበለሻሽተን ወይም ደግሞ መጥፎ ነገሮችን ተለዋውጠን ከምናልፍ በክብር በፍቅር ነገሩ አልቋል እስካሁን መጥተናል ተብሎ በክብር መለያየት ደግሞ የተሻለ ነገር ነው። ሌላው እንግዲህ ልጠይቃችሁ የምፈልገው ሁልጊዜ ጥያቄ የሚሆንብኝ ብዙ ጊዜ በፍቅር ግንኙነት ቆይተን መለያየት ሲመጣ ከዳኝ ከዳችኝ እንባባላለን እና ግን ቅድም እንዳልኳችሁ ፍቅር አላቂ እንደሆነ እናውቃለን አይደለ? እስከ መቼ እንደሚቀጥል አናውቅም። የፍቅር ግንኙነት ስንጀምር የምናውቀው የዛሬ ስሜቶቻችንን ነውና ግን መለየት ሲመጣ ከዳኝ ከዳችኝ እንባባላለን እና እውነት ለመናገርም በጣምም ደግሞ የመለያየት ስሜቱ በጣም አሳማሚ ስለሆነ የሚሆናልና እውነት ለመናገር ህይወትን በደንብ የሚያያት ይሄ በደንብ ይሄ ነገሮችን አብሰለሳይ የሚሆን ሰው በፍቅር ህይወቱ ልቡ የተሰበረ ሰው ነው። ምክንያቱም ልባችን ሲሰበር በጣም ብዙ ነገር ነው ይሄ ወደ በጥልቀት ገብተን የምናያቸው የምንመረምራቸው እና ይበልጥ ደግሞ የምንጠነክረው ከዛ በኋላ ነው። ከዛ ያነ ነገር ካለፈ በኋላ ነውና ግን ከዳችኝ ከዳኝ የምንባባለው ነገር ነገሩን ላለመቀበል ካልሆነ በቀር በራሳችን ሀሳብ ላይ ራሱ አንዳንድ ጊዜ አናዝበትም። ምክንያቱም ሀሳባችን አእምሯችን ነው የሚያመጣውና ስሜቶቻችን ይለወጣሉ። ዛሬ ያለንባቸውን ትላንት ያቀድናቸው አይደሉም። ብዙ ጊዜ ሀሳባችን ነው እዚህ የሚያደርሰን የህይወት መንገድ ነውና የህይወት መንገድ አገናኘን አለያየን ብሎ ነገሩን ከመቀበል ይልቅ ከዳችኝ ከዳኝ የምንለው ከምን አንጻር ነው? ምክንያቱም አብረውን ወደውን ነው አብረው የሆኑት እነሱም እኛም ወደናቸው ነውና ግን የፍቅር ግንኙነት ከኛም ሆነ ከነሱ ሲያልቅ አለቀ ብሎ ከመቀበል ይልቅ ከዳችኝ ከዳኝ የምንለው ማለት የኛ ስሜት የኛ ፍቅር እስኪያልቅ ድረስ መጠበቅ አለባቸው እነሱ የራሳቸውን ገለው ወይስ እንዴት እያሰብን ነው? እንዴት እያየነው ነው? ይሄ ነገር በነገራችን ላይ እኔም በጣም ብዙ ጊዜ ስለየነበረው ሲያሳመኝ የነበረው ነውና መለያየት እንደነገርኳችሁ ቅድም በጣም ልብ ሰባሪ ይሄ በህይወት የሚያመው ነገር ከምንም በላይ መለያየት ነው። ከልብ አፍቅሮ መለያየት ታውቁታላችሁ፣ ልብን የሚያፍን ትልቅ ስቃይ ውስጥ የሚያስገባ ነውና ደስታውም አንደኛውም እሱም ይመስለኛል በፍቅር ኖራችሁ ከዛ የምትለያዩት እኮ ያ ፍቅር ስላለ ነውና ይሄ በደንብ ነገሮችን አፍቃሪ ትሆናላችሁ። ከዛ በኋላ መለያየትን ስለምታውቁት በደንብ ነገሮችን የምታጣጥሙ የምትደሰቱበት የማትቀልዱ ትሆናላችሁ ከዛ በኋላ በሚያጋጥማችሁ የህይወት መንገድና ግን ብዙ ጊዜ ያው እንዳልኳችሁ
በፍቅር መንገድ ብዙ ተጉዘን መጥተን ከዛ መለያየት ሲመጣ ነገሩ አልሆን ስላለ አለቀ። ቀላል አይሆንም። ቀላል አይደለም። የፍቅር በዛ ስሜት ውስጥ ላለ ሰው አሁን አቅለዬ እየነገርኳቸው አይደለም፣ እኔም ብዙ አልፌበታለሁኝ። ግን ነገሩን ደግሞ ቀለል አድርገን ስናየው ህመሙ የሚቀልልናም ብዬ አስባለሁ። ከዛ እንደገና ደግሞ አንድ ሰው ስሜቱ አልቆ እኛ ጋር የመቀጠል ግዴታ የለበትም አይደለ? በፍቅር ነው አንድ ሰው አብሮን የሚሆነው። እሱም ስሜት ሲኖረው እኛም ስሜት ሲኖረን በስሜት መዋሃድ ሲኖር ነው አይደል? ስለዚህ ተለያየን ስንል ምን እያልን ነው? ግን ይሄ ከዳችኝ ስንል ምን እያልን ነው? እሱን ነገር ማወቅ ፈልጌ ነው። ለእናንተ ጥያቄ ትችላችኋለሁኝ። ለማንኛውም በሌላ ቪዲዮ እንገናኝ። ደህና ቆዩልኝ። ደህና ሰንብቱ። ባይ ባይ።